بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم كوران أفريكا تي في ተመልካቾቻችን እንዴት ቆያችሁን ዛሬ ላይ ብዙ ዓለምን ያሳዘነ ዓለምን ያስቆጣ የሆነ ነገር በሙስሊም ወንድሞቻችን በጋዛ ላይ የተከለ ያለውን አላህ Subhanahu Wa Ta'ala ይፈርጃቸውና ዛሬ ላይ የሚፈጽሙት ብዙ ሰው ገሪብ ሆኖበታል እንግዳ ሆኖበታል አይሁዶች እንደዚህ ማድረጋቸው እንዴ ምን አይነት ሰው ናቸው የሚሉ ሰዎች አሉ ነገር ግን አላህ Subhanahu Wa Ta'ala በቁርአን ላይ በተደጋጋሚ በብዙ ቦታዎች ላይ የአይሁዶችን ምንነትና ከነሱ ደግሞ ሙስሊሞች ምን አይነት ጥንቃቄ ማድረግ እንዳለባቸው በተለያዩ ቦታዎች ላይ ቁርአን ላይ አስቀምጦታል ከነዛም መካከል መርጠን አላህ Subhanahu Wa Ta'ala ያዋለላቸውንም ውለታ ምን እንደሚያደርጉም የገለጸውን ከሱረቱል ኢስራ ከአንቀጽ 4 ጀምሮ እስከ አንቀጽ 8 ድረስ ከሼክ سعيد أحمد كشيخاتين غا إهن تفسير بساتشو بتلمدو طافاج عندبتاچو يمنا يهونال السلام عليكم ورحمة الله وبركاته شيخ وعليكم السلام ورحمة الله وبركاته ያው ደገለስኩት ስታስ ፕሮግራሙ ላይ መጀመሪያ ላይ እቺ ቅንጫቢ እንጂ ቁርአን እዚህ ቦታ ላይ ብቻ አይደለም በዚህ ዙሪያና በነሱ ጉዳይ ላይ የጻፈው የተናገረው አላህ Subhanahu Wa Ta'ala اسكي مجمرون آية النيات اسكي الله سبحانه وتعالى إلى وقضينا إلى بني إسرائيل في الكتاب لتفسدن في الأرض مرتين ولتعلن علوا كبيرا اسكي كزيش عنقز انجبر بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وعلى آله ومن والاه الحمد لله الذي هدانا للإسلام وما كنا لنهتدي لولا أن هدانا الله በኒ እስራኤል ያው ቀሰስ በጣም ብዙ ነው በቁርአን ውስጥ አላህ Subhanahu Wa Ta'ala ሸራቸውን ስለሚያውቅ በቀላሉ በአንድ በሁለት በሶስት አራት ጥቅስ ብቻ ላለፈውም በጣም አስምሮበታል ረግጦ ነው የተናገረው ለምን የሚያስከትሉት ዓለምን እንዴት እንደሚያምሱ ያውቅ ነበርና በየጊዜው የሚመጡ ትውልዶች እነሱ የተለያየ አዲስ ካባ እንኳን ደርበው ቢመጡ እንዳይሸወድ ሰዎችም በተለያየ መልኩ በተለያየ ዘመናትና ሀገራት የፈጸሙት ግፍና በደል አጋልጦ ማንነታቸውን አሳጥቶ ነው ያለፈው ስለዚህ ሰዎች ተቁርአን በመራቃቸው ይሄን ሁሉ ያቁም አሁን እነሱ የሚናገሩትን ወይም ደግሞ የነሱ ዋቢ የሆኑትና ኃይሎች የሚሉትን ነው እንጂ ቁርአን ምን ይላል የሚለው የሙእሚኖች እንትን ነው ሙእሚኖች ራሳቸው ተዲናቸው እየራቁ በሄዱ ቁጥር ለእንዲህ አይነት ተኩላዎች ተንኮል ሰለባ ይሆናሉ እና አላወቅሽ ታጠኝ እንደሚባለው ያላወቃቸው ሰው ስልጣኔ በመካከለኛው ምስራቅ ብቸኛ ዲሞክራሲ ሀገር እሷ ናት እሷ ሁሉ ነገር ያደገች ተበለጸገች ናት ምሳሌ ናት ምናምን እያሉ የሚያወድሱ የዋሆች ብዙ ናቸው ግን መርዛቸውን አያውቁም ተንኮላቸው ምን እንደሆነ ማለት ነው እነሱ በመሰረቱ በዚህ በምድር ላይ እነሱ ብቻ ነው እንደ ሰው አድርገው የሚቆጥሩት ያው እንደሚሰማው ሰው በጣም ጋነን አድርጎ ነው የሚወስደው ይሄን አላህ በግልጽ ነው የሚናገረው ሱብሃንአላህ እና ተኛ በስተቀር ማንንም ሰው የለም ነህኑ ሸዑላህ አልሙኽታር ይላሉ እና አላህ Subhanahu Wa Ta'ala እንደተጠቀሰው በሱረቱል ኢስራ ላይ በሰፊ አይደለም የገለጠው ከዛ ይልቁንስ በሱረቱል በቀራ ላይ ነው በብዛት ስለነሱ ማንነት ፍረጥርጦ የተናገረው ግን እዚህ ላይ ግን ጠቅለል ባለ መልኩም ቢሆን አጠቃላይ ተማንነታቸውን ከመነሻ እስከ መድረሻ ምን እንደሆነ አላህ የገለጠበት ቦታ ነው ወቀደይና ኢላ በኒ እስራኤል ፊል ኪታብ ይላል ፊል ኪታብ የሚለው ያው በመጽሐፉ ውስጥ ለበኒ እስራኤሎች መግለጫ ሰጥተናቸዋል ይላል የማን ኪታብ ነው በአላህ በራሱ ኪታብ ማንኛው ኪታብ በተውራት ነው በራሳቸው ኪታብ እናምንበታለን እንከተላለን በሚሉት ኪታብ ላይ የነሱን ማንነት ግልጽ አድርጌላቸዋለሁ ይላል አላህ Subhanahu Wa Ta'ala
ያንን ጥቅሱን ነው እንደገና ወደ ቁርአን አሻግሮ አሁን እዚህ የሚጠቅስልን ማለት ነው። ቀደም ሲልም በራሳቸው ኪታብ ነግሬያቸዋለሁ። እስቲ አሁን አንተም ያን ተዛ ትንሽ ቀጭራፍ አድርጌ ልንገርህ ይላል ማለት ነው። በተውራት ውስጥ ተነግሯቸዋል። ምክንያቱም ተንኮላቸውንና ሴራቸውን ይህን ነገር መተው አለባችሁ ካልሆነ ለዓለም አጋልጣቸዋለሁ ብዬ አስጠንቅቄያቸው ነበር ነው የሚለው አላህ ሱብሓነሁ ወተዓላ። ምንድነው የነገራቸው? ለቱፍሲዱነ ፊል አርድ ኺጣቡ ቀጥታ ለነብዩ ያ በኒ እስራኤል እነኩም ለቱፍሲዱነ ፊል አርድ እናንተ በምድር ላይ ጥፋትን ታሰራጫላችሁ፣ ጥፋታችሁን በምድር ላይ ታንዴ ሁለት ጊዜ ደጋግማችሁ ችግር ታሰራጫላችሁ ብዬ ነግሬያቸው ነበረ ይላል። እና ወመረተይን ይሄ እንግዲህ ፈሳዱ በሁለት ብቻ አይወሰንም። ብዙ ጊዜ ነው ፈሳድ የሚያደርጉት፣ ግን ሁለቱ በጣም ጎላ ያለ ነው በታሪክ ፈርጥ ላይ ሆኖ ይታያል። አላህ Subhanahu Wa Ta'ala በተለያዩ ጊዜዎች እነሱ ከፍተኛ ጣራ ደርሰው አድገናል ብለው በተንቀባረሩበት ጊዜ ያለውን ውድቀታቸውን ነው እንደ ምሳሌ ሁለቱን የሚጠቅስልን ማለት ነው። እና ሁለት ጊዜ በምድር ላይ ከፍተኛ ጥፋት ተፈጽማላችሁ ወላ ተአሉና ዑሉወን ከቢራ ከባድ የሆነ ታላቅ የሆነ የበላይነትን ትወጣላችሁ እና ተኛ በላይ ማንንም የለም ወደ ማለት ደረጃ ሁለት ጊዜ እንደምትደርሱ ነው ወደፊት። ያ በሐቅ ላይ ቢሆን ኖሮ ጥሩ ነበር። በባጢል ላይ ሆናችሁ በፈሳድ ላይ ሆናችሁ ዓለምን እናንተ ከፍተኛ ማማ ላይ ሆናችሁ ዝቅ አድርጋችሁ ታያላችሁ ተብሎ ተነግሯቸው ነበር ማለት ነው። አላህ በሰጣቸው እንግዲህ ዕውቀትና ጸጋ ጌታን በማመስገንና ኸይርን በማሰራጨት ፈንታ እድል ሲሰጣቸው በሰጣቸው ዕውቀትና ጉልበት ዓለምን ለማጥፋት ሁለት ጊዜ ከፍተኛ የሆነ አደገኛ ነገር ትፈጽማላችሁ ተብሎ ተነግሯቸዋል ማለት ነው። ስለዚህ አሁን ኡስታዝ ለቱሲዱነ ፊል አርድ መረተይን ለከደሱ ከሰሩት ፈሳዶች ብዙ ከሚሰሩት ፈሳዶች መካከል እንደ ናሙና ነው የተገለጸው። ሁለቱ ናሙና ነው እንጂ ተቃላይ ቅድም እንዳልኩ ሱረቱል በቀራ ላይ በጣም በሰፊው በዝርዝር ይናገራል። ምን እንዳሉ ምን እንደተናገሩ ምን እንደሰሩ የተለያዩ ጊዜያቶች ማለት ነው። እና ሁለቱ ግን በጣም እንግዲህ በአለም ላይ ጎልተው የሚታዩ እነሱ ከፍተኛ እድገት ላይ ደርሰው በዛ አንፃር ደግሞ ሹክር ሲገባቸው በኩፍር ላይ ሰውን እንዴት አድርገው እንዳተራመሱ ነው የሚጠቅሰው ማለት ነው። فإذا جاء وعد أولاهما بعثنا عليكم عبادا لنا أولي بأس شديد فجاسوا خلال الديار وكان وعدا مفعولا እና ሁለቱ በጣም ከፍተኛ እድገት ላይ የደረሱበትና የተቆራረሩ የተኮፈሱበትን ጊዜ አላህ Subhanahu Wa Ta'ala ምን አይነት ምላሽ እንደሚሰጠው ነው ከዚህ ቀጥሎ የሚነግረን ማለት ነው። የመጀመሪያው የፍሳዳችሁ ሚና ስትጀምሩ የመጀመሪያው እንግዲህ ዋና ከፍተኛ ደረጃ ላይ ደርሳችሁ ዓለምን በእናንተ ጫማ ስራ አድርጋችሁ ልትጋልቡ ስትሞክሩ ምን እንደሚሆን إذا جاء وعد أولاهما የሁለቱ ጥፋቶች ዛቻ የመጀመሪያው ምዕራፍ ሲመጣ بعثنا عليكم عباد لنا የኛ የሆኑ ልዩ ኃይሎችን እንልክባችኋለን ይላል። እኛ የምንልካቸው ኃይሎች ይመጣሉ እናንተ ያልጠበቃችኋቸው እና እነዚህ ኃይሎች እነማን ናቸው የሚለው ያው ሙፈሲሮች ስማቸው ስላልተጠራ ይለያያሉ። ግን ብዙዎቹ የሚስማሙበት የመጀመሪያው ቡክተነሰር የሚባል ባቢላዊ ነው፣ ኢራቅ ሰው ነው። እና እሱ አላህ Subhanahu Wa Ta'ala ሰለጠውና እሱ ራሱ ሙጅሪም ነው፣ አምባገነን ነበር፣ ካፊር ነበር። ግን እነሱ ሃይማኖት ሰው ነን ብለው ነው ጥፋት ፈሳድ የሚሰሩት። እሱ በአቋሙ ግልጽ ሆኖ ያው እንደነ ፊርዓውን ጌታ ነኝ ለማለት የተቃረበ ጥጋበኛ ነበር። እሱን ላከባቸው አላህ Subhanahu Wa Ta'ala ውሻውን በውሻ ሰጠ ማድረሻ እንደሚባለው ማለት ነው። ስለዚህ ኢባድ ለና የሚለው አንዳንዶቹ የኛ ባሪያዎች ስላለ ሙእሚን ነው ሷሊህ ሰው ነው ብለው ማን ነው ወደሚለው ውጅንብር ውስጥ ይገባሉ። ኢባድ ለና ማለት እኛ እናንተን ለመቅጣት የፈጠርናቸው ባሮች ማለት እንጂ እሱን ወዶት አይደለም። እሱ ራሱ ሙፍሲር ነው እና ያልጠበቀውን ሻላኩብህ ነው የሚለው አላህ Subhanahu Wa Ta'ala።
ለተሽሪፍ ቢሆን ኑሮ ሙእሚኖች ቢሆን ኑሮ ኢባደና ነበር የሚለው ይችላል ضمير እንትኗ ضمير منفصልና ضرب متصل የሚባል ነገር አለ متصل በሚሆን ጊዜ ሁሉ ጊዜ አላህ ወኢባዱ الرحمن ይላል ኢባደና ይላል ቀጥታ ነው ላማ ያስገባበት ማለት ነው ለና ማለት ግን ለዚሁ ጉዳይ ያዘጋጃቸው ኃይሎች ለማለት ነው ያዘጋጃቸው ማለት ነው እሱ ስለሆነ እነሱ አቋማቸውን ብልሹ ቢሆንም እኛ እነዚህን ሰው ለማዋረድ የመረጥነው ኃይል ምክንያቱም ትልቅ ኃይል ያስፈልጋቸዋል እዛ በኢማን ላይ ሆኖ እነሱን እዛ ጊዜ ልክ ሊያስገባ የሚችል አልነበረም እሱ ሳያውቀው ሳይፈልግ ቦታ ነስር ላክንባቸው ውሻውን ማለት ነው እዛ ምን አደረገ ወቅት ነስር እንግዲህ ያው ጦሩን አዘጋጅቶ መጣላቸው ማለት ነው እነሱ በዛ ማን አለብን እያሉ ሲንደላቀቁና ሲጨማለቁ በቀጥታ መጣና ወረራቸው ማለት ነው እሱ ኃይሉ ከባድ ነበር ከነብዩ በፊት የነበረ ወትሮ ነው እንጂ ነው ኢሳም በፊት እኮ ኢሳም በፊት ነው ያው ተነ ሙሳ በኋላ ማለት ነው እና ወቅት ነስር መጣና እንዳሉ ከተከታቸው አፈርደማ በላቸው ማለት ነው አትና አለይኩም ባድለና ኡሊ በእስን ሸዲድ እንግዲህ ያን በእስን ሸዲድ የሰጠው ስለሆነ ነው ባድለና የሚለው የብርቱ ኃይል ማለት ማንም ሊቋቋመው የማይችል ኃይለኛ ጦር ያለው አካል ሄድና እነዚህን ሰዎች አጥፉ ብለን ላከሰለጥንባቸው ማለት ነው በወህይ በትእዛዝ በቃል አይደለም ያዘዘው አላህ በተፈጥሮ እነዚህ ሰዎች ማጥፋት አለብኝ እኔ በላይ መሆን አለብኝ ብሎ ሁለቱም እንግዲህ ተፈካካሪ ስለሆኑ ያው አንዱ ከፍ ያለ ደረጃ ሲደርስ ተቀናቃኙን የጎረጥ ማየት ይጀምራል እና የዚህ ስጋት አደረበትና እነዚህ ሰው ፈሳዳቸው እየተሳፈ ስለሄደ እሱም ደግሞ ሳይቀድሙ ይልቅደም በሚል ያጣፋቸው ፍልስፍና ነው መጥቶ እንትን ያለው እንጂ እውነት ከአላህ ትእዛዝ በቃል መጥቶለት አይደለም እና የብርቱ ኃይል ባለቤት ይሆን እንግዲህ አላህ የብርቱ ኃይል ባለቤት ያለው በአላህ ዘንድ የዚህ አይነት የተደነቀ ሰው ምን ብሎ ነው የሚገልጠው እንግዲህ ሰው ትልቅ ትንሹን ሁሉ እንደ ትልቅ አድርጎ ነው የሚያየው አቅማኝ አላህ ግን ዓለም الغيب والشهاده በዛ ዘመን እሱን የሚወዳደር ኃይል እንዳልነበረ ነው የሚያሳየው የመጨረሻ ኃያል የሚባል ነበር ማለት ነው ወቅተነስር ስለዚህ ሁሉ በእስን ሸዲድ የብርቱ ኃይል ባለቤት የሆኑ ከዛ መጡና ምን አደረጉ ወደ ፍልስጤም ማለት ነው በቤተል መቅደስ አካባቢ ነው እንግዲህ እስራኤሎቹ አውል ጊዜም ፈሳዳቸውን እንትን የሚሉት ፈጃሱ خلال الديار መተው ቤታቸው በየቤታቸው በየጣልቃው በየጉራንጉሩ እየገቡ አንድ ክፍል እንኳን ሳይቀር ፈተሹ መነጠሯቸው ማለት ነው ቤት እንግዲህ የገባ ነው ግቢ ይገባል በበር ያስከፍታል ጓዳ ይገባል አንድ ሰው የእስራኤል ዘር በህይወት እንዳይተርፍ አድርጎ ይቀጠቅጣቸው ማለት ነው ፈለገውን ያህል ወላ ሴት ወላ ወን ወላ ሴት ወላ ህፃን የሚባል ነገር የለም ጥርቅ አድርጎ የሚፈልጋቸውን እንደ ባለስልጣናት ምናምኖቹን የተረፉትን አስሮ እየነዳ ወደ ሀገር ወሰደች ምርኮኛ አድርጎ ሀገሩ ጭራሽ ባዶ ቀረ ማለት ነው ደማር ሻሚል አጠቃላይ ውድመት አድርጎ ሀገሩ ምድር መዳ አድርጎ ተሄደ ይሄ ምንድነው የነሱ ፈሳዳቸው ውጤት ያመጣው ነገር ነው ያላግባብ ምክንያቱም የነሱ ጥፋት እንደሌላ ህዝብ ጥፋት አይታይም አህለ ኪታብ ነን የሚሉ ሰዎች ናቸው የነ ሙሳ የነ ሃሩን ዘርነን የሚሉ ሰዎች ናቸው ከፍ ሲልም የነ ያዕቆብ የነ ኢስሐቅ የነ ኢብራሂም ዘርነን የሚሉ ሰዎች ሆነው እነዚህ ሰዎች ምንድን ነበር የሚጠበቁ ከነሱ እና መላእክት ሆነው ዓለምን በፈሳር ሳይሆን በወህይ አላህ በተውራት መምራን ነበር የሚጠበቃቸው ስለዚህ እንጂል አልወረደም ገና ቁርአን አልመጣም ዋናው ኪታቡላህ የሚባለው ተውራት በተውራት ህዝብን መምራት ሲገባቸው እነሱ ግን በተቃራኒው ተውራትን ይጥለው በሰይጣን መንገድ ነው የሚጓዙት ለራሳቸው መፍሰር ሳይበቃቸው ደግሞ ዓለምን ለማፍሰድ ባለበለላ ኃይላቸው ሲንቀሳቀሱ እንደገና እነዚህን ውሾች ላከና እንደዛ ፈርደማ በላቸው ይላል አላህ Subhanahu Wa Ta'ala እና ፈጃሱ خلال الدراي በየግቢያቸው በየጓዳቸው እየገቡ መነጠሯቸው ወካነ ወዕድ መፍዑላ ይሄን እንደሚያረጋቸው ደግሞ ቀድሜ ነግሬያቸው ነበር እንደ አይነት ኃይል መጥቶ ሊያጠፋቸው ይችላል ተጠንቀቁ የፈሳዳቸውን ብዬ አስጠንቀቂያቸው ግን ያ የነገርኳቸውን ምክርና ማስጠንቀቂያ ጆሮ ዳባ ብለው በመጨረሻ ያው እንደተባለው መጥቶ እንደዛ አርጎ አወደማቸው ይላል ማለት ነው ሱብሃንአላህ ስለዚህ የነሱ ምን ጊዜም ፈሳዳቸው በፈጸሙ ሰዓት
በላ እንደሚመጣባቸው ይሄ ራሱ አንድ ማሳያ ነው ማለት ነው። ይሄ መጀመር ይሄ ሱነቱላህ አልዓም ነው እንጂ እነሱ ብቻ ሳይሆኑ ለሁሉም ይቆያል ይዘገያል እንጂ ማንም በፈሳድ ከፍተኛ ደረጃ ተደረሰ መውደቂያው ደረሰ ማለት ነው። ጣራ ከደረሰ በዙልም ያው መውደቂያው ይመጣል ደግሞ ባልጠበቀው ነው የሚወድቀው። ስለዚህ እነዚህን ሰዎች እንግዲህ በዚህ መልክ የመጀመሪያ ውድቀታቸውን አሳየናቸው፣ ማስጠንቀቂያ ሰጠናቸው፣ አልተጠነቀቁም። እዛ ተጎረቤት ተነስቶ እንዲህ አይነት ማንም ሊቋቋመው የማይችል ኃይል መጥቶ ተየቤታቸው ተየቀያቸው ጠራርጎ አገሩ ምድር በዳ አድርጎት ሄደ። ይሄ ይሆናል ብዬ ነግሬያቸው ነበር በግልጽ ወቀዶ ይረባ አለምና ማለት ነግረናቸዋል፣ ግን አልሰሙም ማለት አላህ Subhanahu Wa Ta'ala። አሁንም በተመሳሳይ እንግዲህ ማን ጊዜም በዚህ መልክ በመጡ ቁጥር አላህ Subhanahu Wa Ta'ala ስራውን ወደፊት ራሱ ይነግረናል ማለት ነው። እቱም ዑድና ይላል ወደዚህ ጥፋታችሁ ትመለሱ እኛም ተመልሰን እንመጣለን አንላቀቅም እያለ ይነገራል ወደፊት ማለት ነው። ثم رددنا لكم الكرة عليهم وأمددناكم بأموال وبنين وجعلناكم أكثر نفيرا. ثم رددنا لكم الكرة كذا ደግሞ እድሉን መለስንላችሁ ይላል። ሁለተኛው ዙር ደግሞ ሊመጣ ነው ማለት ነው። ከዛ ለብዙ ጊዜ ተማርከው ሲማቀቁ በእስር ቤት ተኖሩ በኋላ እንደገና ያው ተውባ አደረጉ። ያቃሉ መውቀቱ ስላላቸው በተውባ እንደሚመለስ ተውባ አደረጉና ከዛ እንደምንም እየተሽለከለኩ ምን ይያሉ ተስረ የተለቀቁት ወይ ያመለጡትም እየሾለቁ ወደ ሀገራቸው መጥተው መግባት ጀመሩ ማለት ነው። ከዛ ወዳውኑ አላህ ደግሞ ለፈተና ልክ እንደመጡ አገሩን ደግሞ ጥጋብ ለማደረገላቸው ወዳውኑ ልጆቻቸው ስወርስ የበዙ ሀብቱ ንብረቱ በአንድ ጊዜ ባልተጠበቀ ሁኔታ ደግሞ አደጉ ማለት ነው። ለምን ሁለተኛውን እድል ሰጠናቸው። አሁን ትምህርት ወስዳችኋል፣ አሁን በኋላ ወደ ፈሳድ አትሄዱ፣ በቃ ተውባ አድርጋችሁ በተዋችሁ እስካላችሁ ድረስ ላጠፋችሁ ሳይሆን ለመከራችሁ ነው እንደዚህ ያደረኩት። አሁን ግን ተወሰዳችሁት ኮርስ ተነስታችሁ አይለመደንም ብለው ቃል ገብተዋል። እዛ እንደገና እድሉን መለስንላቸውና ወአምደድናኩም ለገስናቸው ቸርናቸው ይላል ሱብሃንአላህ። በአምዋል በገንዘብ አላህ እንግዲህ በአምዋል ለገስናቸው የሚል እንደ ደውላ ሆኑ ማለት ነው። ይሄን ገንዘብ በገፍ ሰጠናቸው። ወበኒን ዝርያቸው ትውልዳቸውም በጣም አንድ ሰው አንድ ሀገር በሚበለጽግ ጊዜ ጤናማ ይሆናል፣ በሽታ የለም፣ ራብ የለም፣ ጦርነት የለም። እርባታው በአንድ ጊዜ ነው እንትን የሚለው ማለት ነው፣ ይፈጥናል። እና በገንዘብም በዘርም በልጅም በቃ በአንድ ጊዜ ደግሞ አበቡና ሰፉ ተንሰራፉ ማለት ነው። ወጀዐልናኩም አክሰረ ነፊራ ሱብሃንአላህ። ባልተጠበቀ ፍጥነት ተጥላቶቻችሁ በብዙ የምትበልጡ ኃይል አደረግናችሁ ይላል። ኃያልነቱ ራሱ ወደ እነሱ ተገልብጦ መጣ ማለት ነው። ዑሉው ወሳኒ መጣ ማለት ነው። ያ ሳሪዎቻቸው ገራፊዎቻቸው ወደቁና እንደገና እነሱ የበላይ ሆኑ በክልሉ ላይ ማለት ነው። በዚህ መልክ እንደገና ወደ ሁለተኛው ፈሳድ ሊገቡ ነው። አሁን እንግዲህ አልহামዱሊላህ ያው ተውባችንን ተቀበሉ አላህ እንዲያደረገን ካሁን በኋላማ እንደው ሐቅ ነው ማንሰራፈት የለብን ማለት ሲጠበቅ አሁንም መልሰው ወደዛው ሊሄዱ ነው ማለት ነው። አክሰረ ነፊራ እንግዲህ ንስብይ ነው። በዛ ጊዜ ያው እስራኤላውያን በብዛት በዓለም የበላይ የሆኑበት ጊዜ የለም። ግን በዛው በክልላ በጥላቶቻቸው አንፃር ጥላቶቻቸው ብዙ ነን ኃያል ነን ብለው ነበር እና እነዚህ ብልጽግናና ጤንነቱን ሰላሙን ሲሰጣቸው ተነዛ በልጠው ተገኙ እንደገና ያልተጠበቀ ሁኔታ። እነዛኞቹ ወደ መውደቅ ወደ መንሸራተት እነዚህ ወደ እድገት ሆኑና ተጥላቶቻችሁ የበዛችሁ ኃይሎች ጭፍራዎች አደረግናችሁ ይላል ማለት ነው። ይሄን እንግዲህ ከዚህም ተተማራችሁ እሰየው ጥሩ ነው። አሁን እንግዲህ በዚሁ ቀጥሉበት ብለናቸው ነበር። ግን ምን አደረጉ? ኢን አህሰንቱም ይላል إن أحسنتم أحسنتم لأنفسكم وإن أسأتم فلها فإذا جاء وعد الآخرة ليسوءوا وجوهكم وليدخلوا المسجد كما دخلوه أول مرة وليتبروا ما علوا تتبيرا. فإذا جاء إن أحسنتم أحسنتم على شو مجمرة እንግዲህ ውድቀትና እድገት በሚመጣ ጊዜ ማስጠንቀቂያ ተሰጣቸው አሁንም ማለት ነው።
አሁን እንግዲህ ጥሩ ነው ተምራችኋል ተስተታችሁ ወደ ኸይር ተመልሳችኋል በዚሁ በኢህሳን በመልካም ስራችሁ ላይ ከቀጠላችሁ አህሰንቱም ሊአንፉሲኩም ለራሳችሁ መልካም ዋላችሁ ማንንም አትጠቅሙ ራሳችሁ ተጠቀማላችሁ በኢህሳን እንግዲህ በፈሳድ ፈንታ ኢህሳን መጣ አቋማችሁን ታስተካከላችሁ ስተታችሁን ካረማችሁ ለራሳችሁ ነው ያወቃችሁት ለኔ አይደለም እኔም ታረጉኛላችሁ ብትጠሙ ብትሉ ምንም ታረጉት ነገር የለም ለራሳችሁ አወቃችሁ ማለት ነውና ለራሳችሁ ጥቅም ስትሉ በኢህሳኑ ላይ ቀጥሉ ነው ለራሳችሁ ለደህንነታችሁ ለሰላማችሁ ለድገታችሁ ዋናው ኢህሳን ነው በኢህሳን ላይ እስካላችሁ ድረስ አላህም ድሉን አይነፍጋችሁም ማለት ነው ወይና ሰአቱም እንደለመዳችሁ ደግሞ ወደ ጥፋቱ ወደ ክፋቱ ከተመለሳችሁሳ ያኔ ደግሞ ፈለአንፉሲኩም አሰቱ በራሳችሁ ላይ ነው ደባ ይሰራችሁ ራሳችሁ ጥፋት ታረጋችሁ እንዳለፈው ያው እንግዲህ እኛ አሁንም ወደዛ ወደ ጥፋታችን እንመለሳለን ካላችሁ እኛም ዱላችን እናመጣለን ይዘን በቃ እንመለሳለን ተዚህ ተመራችሁ ትክክለኛው መስመር ይዛችሁ ተሄዳችሁ ለራሳችሁ አወቃችሁ አኺራችሁ ዱንያችሁ ጥሩ ሆነ ማለት ነው ታጠፋችሁ ደግሞ መጥፎ ተሰራችሁ አሁንም የመጥፎ ስራው ጀዛው ሰያቱ ምስለው እንዳለው የመጥፎ ስራ ምን እንደጠ መጥፎ ነው መጥፎ እየሰራ ኸይር ትመኛለህ ስለዚህ ዋጋችሁን ደግሞ አሁንም እንሰጣችኋለን ተመልሰን ብለን አስጠንቅቀናቸው ነበር ይላል ማለት እዚህ ጋር ኡስታዝ እቺ ቦታ ላይ ነህሰንቱም አህሰንቱም ሊአንፉሲኩም ወይና ሰአቱም ፈላህ የምትለዋ ለሙስሊሞች አሁን ላይ ላለ ነው በተጨባጭ ካለውም ተጨባጭ አሁን ላይ ከተከሰተው ክስተትም አንፃር አሁን ላይ ባለው ወይና ሰአቱም ፈላህ ተብለዋልና በኑ እስራኤሎች ይሁዶች ለኛ ራሱን የቻለ ድል እንደሚመጣ በቅርቡ ነገሮች እንደሚገለበጡ ጥቆማ ሊሆን አይችልም እቺ ራሱ ቦታው ራሱ ኪታቡላህ እኮ ለአንድ ትውልድ ለአንድ ጎሳ ወይም ለአንድ ግለሰብ አይደለም ጊዜ ኒዛም ዓለም ነው የሚናገረው አላህ Subhanahu Wa Ta'ala እነሱ እንግዲህ በወቅቱ ታርጋ አድርጎ ያናግራቸው እንጂ የዋናው ኢሳና ኢህሳን የሚባለው ሰው ጋር ጊዜ ያለ ነገር ነው ለሁሉም ባከፋ ቁጥር ያው ክፉ ነው የሚመጣው በመለማ ቁጥር ልማት ነው የሚመጣው ግን እነሱ እንደናሙና አድርጎ ነው የሚነግራቸው ያለው እናንተ ተፈተ መልካም ከሰራችሁ በመልካማችሁ ተጠቃሚዎች ናችሁ መጥፎ ታጠፋችሁ በጥፋታችሁ ተጠፋላችሁ ይሄን የተከተለ ፈለቂስ አላ ذلك በሁለቱም በኩል ማለት ነው እና ለአላህ ያው ዘመድ የለውም ሁሉም ባሪያ ነው ዋናው ሚንዟሙ ነው መመሪያውን በኸይር ተተቀበልኩ በኸይር ያስተናግዳል በሸር ተመጣ ደግሞ ያው ወጋን ይሰጣል ነገሌናቸውና እንዴ አስተያየት ይደረግላቸው ወይ መመሪያው ይቀየር አይባልም ወን ተጅደ ለሱነት الله ተብዲለ ወላ ተጅደ ለሱነት الله ተህዊላ ነው ማን ኢንሻአላህ እና فاذا جاء وعد الاخره ከዛ በኋላ ደግሞ የመጨረሻው ያው የመጀመሪያው ዙር እንግዲህ አልፏል የመጨረሻው ልክ እንዳለ ወይና ሰዓቱ መጣ ማለት ነው ያው የተወሰነ ጊዜ ኢህሳን አደረጉ ስም ጥሩ ተናሳያቸው ቀጥለው ወጥጋብ ሲወጠሩ መልሰው ወደዛ ወደ ፍሳዳቸው ወደ ሁለተኛው ደግሞ ሌላኛው ጥፋት በሚመጣ ጊዜ ማለት አሁን እዚህ ጋር ኡስታዝ فاذا جاء وعد الاخره ሁለተኛው ከላይ وقضينا الى بني اسرائيل في الكتاب تفسدون في الارض مرتين ከተባለች ሁለተኛዋን ከፍሳድ الثاني ማለት ነው ሁለተኛው ጥፋት በሚመጣ ጊዜ ደግሞ ያው ባአትና አለይኩም የሚለው ስለሚያመለክት ቀደም ሲል ሊየሱኡ ወጅሃኩም ማለት ባአትና አለይኩም መረተን اخرى عباد لنا ሌሎች ደግሞ ኃይሎችን እንደገና በእናንተ ላይ ላክንባችሁ ይላል ማለት ለምንድነው የተላኩት ሊየሱኡ ወጅሃኩም ፊቶቻቸውን ሊያስከፏችሁ ይላል አላህ Subhanahu Wa Ta'ala አንድ መጥፎ ነገር ሲያጋጥም ፊት ይጨፈግጋል አይደል ፊት ይጨማተራል በቃ በድንጋጤ ኩርትምትም ትላለ ስለዚህ ሁለተኛው ጥፋታችሁ ሲመጣ ደግሞ ማንንም ለብን ብላችሁ ስትባርቁ ድንገት ማአት ይዞ ይመጣና ሌላው ኃይል ደግሞ ፊታቸውን አመድ የሚያለብስና የሚያጨማድድ የዋና ኃይል እንልክባችኋለን ተብሎ ተነገራቸው ማለት ነው ለምንድነው የሚላኩት ወሊየድኹሉ المسجد الحرام መስጂድ ወሊየድኹሉ المسجد المقدس አላቅሷን እንኳን ሳይቀር የሚደፍሩ እሱን የሚቆጣጠሩ ማለት ነው እንግዲህ ብዙ ጦርነት ሲባል በሰው በተለምዶ የሃይማኖት ተቋምን ያከብራል ማንም ቢሆን ግን እነዚህኞቹ ደግሞ መስጂዱን እንኳን
ያማይተው ማለት ነው። ያንዳንዱ ቤታቸውን ንብረታቸውን አውድመው መስጂዱንም ገብተው የሚቆጣጠሩ የሆኑ ኃይሎች ደግሞ እንልክባቸዋለን ተብሎ ተነግሯቸው ነበር። ከማደኸሉ አወለ መራ የመጀመሪያው ቡድን ገብቷል እንደዛው መስጂዱን ራሱ አውድሞታል። እንደገና ሁለተኛው ቡድን እንደዛው አድርጎ ምላሽ ሊሰጣቸው እንደሚችል አድርገን ልከዋለን ይላል ማለት ነው። ወሊዩተቢሩ ማአለው ተትቢራ ሱብሃንአላህ። እና የተቆጣጠሩትን ነገር ሁሉ ማውደምን የሚያወድሙ ምንም ነገር አስተያየት አያደርግልህም ማለት ነው። የሚፈልገውን ይወስዳል፣ የማይፈልገውን ያወድማል። በቃ ተከስቷል። የሚቃጠለውን ተከስቷል። እንዴ ላይከሰት ነው እንዴ ታዲያ የምንነገረው? ኢንሻአላህ በዚህ መልክ ከአፍታ ቆይታ በኋላ ስንመለስ የተቀረውን እናያለን ኢንሻአላህ። ኡስታዝ ባረከላሁ ፊኩም። ያው ተመስጠን የተከታተልነው ነው። ክብራን የአፍሪካ ቲቪ ተመልካቾቻችን ከአፍታ ቆይታ በኋላ ስንመለስ የቀረውን እንቀጥለዋለን። ሳትርቁ ጠብቁን። ክብራን የአፍሪካ ቲቪ ተመልካቾቻችን ተመልሰን መተናል። እያየን ያለነው አላህ Subhanahu Wa Ta'ala በኒ እስራኤሎች ላይ በመጽሐፋቸው ላይ የወሰነውን ውሳኔና ሁለቴ ፈሳድ እንደሚፈጽሙ ይሄ ግን ለናሙና ያክል እንደገለጸው በእነዚህ ሁለት ፈሳዶች በሚፈጽሙ ሰዓት ደግሞ አላህ Subhanahu Wa Ta'ala ምን እንደሚያረጋቸው ደግሞ ከዛም በኋላ فإذا جاء وعد أولاهما ብሎ የሱን ከባሮቹ መካከል የሆኑትን አንዱን ኃይለኛ የሆነ እዚህ ጋር ኡስታዝ ዒባደን ለና ሲባል ሙስሊምም ካፊርም ሊሆን ይችላል ያሉ ቢኖሩም ነገር ግን እዚህ ጋር ቡኽተ ነሰር የሚባል ካፊር የሆነ እነሱ ፈሳድ በፈጸሙ ሰዓት ዓለምን ሊያጠፋ እንደላከው አላህ Subhanahu Wa Ta'ala ገልጸውልናል። ከዛም ግን ተምረው ተውበት አድርገው ከበዙ በኋላ ኃይል ከሰጣቸው በኋላ ተመልሰው አላህ Subhanahu Wa Ta'ala ማመስ ሲጀምሩ ምን እንደተከሰተ ገልጸውልን ነበር ያቆምነው። ከዛው እንቀጥላለን። እስኪ ወደ ኋላ መለስ ብለን فإذا جاء وعد الآخرة ከምትለው ጀምረን እስኪ ኡስታዝ وعد الآخرة ማለት ለተፍሲዱነ في الأرض مرتين ብሎ ነበር መግቢያው ላይ። ሁለት ጊዜ ልዩ የሆነ ከባድ የሆነ ጥፋት ታጠፋላችሁ ብሎ ነበር። ያ ጥፋት እንግዲህ ብዙ ነው የጥፋቱ አይነት። እንደ ምሳሌ የሚጠቀሰው ነብይ የገደሉበት ጊዜ ነው። ነብይ የገደሉ ተቅትሉና الأنبياء ይላል አይደለም? ነብይን የሚያህል ነገር እንደ ተራዘው የገደሉበት ጊዜ ነው። ነብዩላህ ዘከርያን የገደሉበት ማለት ነው። እና እንግዲህ አንድ ሰው በአለም ላይ ወደር የሌለው በዚህ ጥፋት ይሄ የነሱ ብቻ መለየ ነው። ማንኛውም ዓለም ነብይ ገድሏል የሚል ታሪክ አልተጻፈበትም። በእኔ እስራኤሎች ግን ብዙ ነብይ ነው የገደሉት። አንድ ነብይ ብቻ አይደለም፣ ብዙም ገድለዋል። እንደገና ደግሞ ሌሎችንም ሙከራ አድርገው ያቃታቸውም አሉ። በዚህ ይለያሉ። እንግዲህ የፈሳዳቸው እንግዲህ ዙርየተ الأنبياء ነን እያሉ ፈሳዳቸው ተጫፍ እንደገና ሌላ ጫፍ ድረስ ይሄዱ ማለት ነው። የሰው ልጅ ያልደረሰበት ጥፋት ላይ የደረሱት ነብይን ግፋቢል ያስተባብላል እንጂ ሌላው አይገልም ወይ ያስፈራራል፣ ያሳድዳል፣ ያባረራል። ያለ ነው ሁሉም ያደርገውታል። መግደል ግን የነሱ መለዮ ናት። ሌላው ለመግደል ቢያንስ ትንሽ ይፈራል። ቢያንስ ለመግደል ይፈራል። መጨረሻው ድረስ አይሄድም። ለመግደል ነው ፍርዓውን ሞክረው ነበር ነው ሙሳን እና አክቶሎ ሙሳ ያሉ እንትን ይሉ ነበር። ግን መግደሉ ምን እንደሚያስከትል ስለሚያውቁ አላደረጉትም። እነሱ ነብዩንም ሞክረዋል። ኢሳን ራሱ ኢሳን ያው በመሬት ላይ መቀመጫ ሰጥተው አይደለም እንደ ወደ መሬት እንዲያደርግ የተደረገው። ኢሳን ያለ ታላቅ ነብይ እንግዲህ የገዛ ልጅ ቤተሰባቸው ነው፣ የእህታቸው ልጅ ነው። ግን አንተ ዳዒ ነህ ዲቃላ ነህ ያሉ መስደቡ ማዋረዱ አልበቃ ብሎ በመጨረሻ ተጥላት ጋር ተባዕድ ጥላት ጋር ደግሞ ተመሳጥረው ነው እና የምስራቅ አውሮፓዎች መተው በቅኝ ግዛት ይዘውት ነበር ክልሉን። ኢጣሊያ ምናምን ነው ማለት ነው።
እነሱ ነበሩ የበላይ ገዢያቸው ሱሪያን የሚገዙት እነሱ ነበሩ እነሱ ጋር ለባለስልጣን ሄደ ሰላይ ሆነህ ወንድምህን ግደልልን እንደ አይነት በጥባጭ መጥቷል ለእናንተም ለስልጣናቸው አደገኛ ነውና የሰው ዛሬ ኢርሃቢ ነው እያለ እንደሚጠቆመው ማለት ነው እና ግደልልን ብለው ለባዕድ አምባገነን ገዥ ሪፖርት አድርገው ከዛ ፍቃድ ወስደው ወታደር ተቀብለው እየመሩ አምጥተው ነው ኢሳን ለማግደል የተሞከረው ማለት ነው እዛ አላህ ያከሸፈባቸው ለጥቆማ የመጣው ሰውዬ የኢሳን መልክ እሱ ላይ አድርጎ እሱን አስገደለ ኢሳን ወደ ሰማይ ወሰደ ማለት ነው ይሄ እንደገደሉት ይቆጠራል ኢሳም እንግዲህ ያው በአላህ በተአምር ነው እንጂ ሄዳ ነው አልቆለት ነበር ማለት ነው ከዛ ነብዩ መሐመድ ላይ መጡ ኸይበር ላይ በጦርነት አሸነፏቸው ተቆጣጣሯቸው በኋላ እንደገና በስልት ዘዴያቸውን ቀይረው በግብዣ የበግ እንትና ስጋ አዘጋጅተው መርዝ ነስንሰው አመጡላቸው ያን ነገር ሊበሉ ሲሞክሩ አፋቸው ላይ ሲደር ተመርጃለሁ አትብለኛል ራሱ ከዛ አብሮ የነበረው ሰሃቢ ቶሎ ኮርሶ አጣርጎ ነበር እዛው ግልብጣ ያው ነብዩ እንደገደሉ ይቆጠራል እንደሞቱ ነው የሚቆጠረው የአላህ ተአምር ሆኖ ነው እንጂ ማለት ነው ይሄን ሁሉ ያደረጉ እንግዲህ نحن شعب الله المختار የሚሉ ሰዎች ናቸው ምርጥ የሆነ የአላህ ህዝቦች እኛ ነን ሌላ አራሙቻ ነው የሚሉት እኮ እነሱ እዛ አዝመራ እንግዲህ በሳህን አርሰ አለስለሰምን ብላ ምርጥ ዘር አንጥተ ተዘራዋለህ ተዘራ በኋላ ሲበቅል ያልተዘራውና ያልተፈለገ አራሙቻ አብሮ ይበቅልብሃል ያን አራሙቻ ማረም አለብህ ስለዚህ ሌላው በሙሉ ሁላችን አራሙቻ ነን በእነሱ አመለካከት የነሱ ዘር የነሱን ፍክራ ብቻ የሚያራምር ነው እንደ ህልም የሚቆጠረው ስለዚህ በመድር ላይ ምርጥ ዘር ማለት እኛ ነን ሌላው እርሻችን ማሳችን ላይ መጥቶ ሳይፈለግ የበቀለ አራሙቻ ነው አራሙቻ ማረም ማን ያስጠይቃል እንዴ ነው የሚልህ አዎ በሙሉ ሌላው ህዝብ ወላ አጀም ወላ ዛሬ ወዳጅ የሚባሉት የሚያሽቡላቸው አሜሪካው ምኑ ሁሉ ሳይቀር አራሙቻ ነው በእነሱ ቤት አላስፈላጊ ፍጡር ስለዚህ ليس علينا في الأميين سبيل ይላል እና ተኛ ውጭ ያሉ ህዝቦች ኡምይ ይሏቸዋል በቃ ማይማን እነሱን ብናጠፋቸው አንጠየቅም ነው በዱንያም በአኺራም አንጠየቅም ለምን እርሻው ላይ የበቀለና አራሙቻ ለምን አረምክ ብሎ ይጠየቃል እንዴ መሬት ራሱ ለኛ ነው የተፈጠረው መሬት የኛ እርሻ ናት ጥሪታችን ናት መሬታችን ላይ ለኛ የማይመች ሆኖ ከመጣ መታረም አለበት የሚሉ ሰዎች ናቸው ይሄ እንግዲህ በቁርአን ደረጃ አላህ ሰጅሎታል እና ليس علينا في الأميين سبيل አለቀ ማንም አይጠይቀንም ግን አላህ አልተዋቸውም እየጠየቃቸው ነው በየጊዜው ማለት ነው ያላሰቡት ነው ደግሞ የሚያመጣላቸው እና አላህን ራሱ ከፍ ዝቅ አድርገው እንደ ፍጡር የሚደፍሩ የሚሰድቡ እነሱ ናቸው እንደነሱ አድርጎ ጌታን የሚሰድብ የለም ባለማወቅ ሊክድ ይችላል ሊያሻርክ ይችላል እነሱ ግን በእውቀት ላይ ሆነው ነው የሚክዱትም ያሻርኩትም እና ان الله فقير ونحن اغنياء الى سبحان الله ይሄን የተናገረኩ ማንም የለም ان الله فقير ونحن اغنياء الله ዳ ነው ስለዚህ አቅርዱ الله قرضا حسنا ይላሉ ማስረጃ ደግሞ ሲያመጡ ማስረጃው እሱ ራሱ መልካም ብድርና ብድሩኝ እያለ ማን አይደለም እንዴ እኛ ግን የበለጸግን ያደግን ራሳችንን ይቻላል ይሄንን የሚሉ ሰዎች እንግዲህ ተነዚህ ምን ተጠብቃለህ ማለት ነው አሁን ሳይሆን እንግዲህ ቀብላ አላፊ ሲንን ጀምረው ነው እንደዚህ አይነት አመለካከት ያላቸው እና ነብይን ተመግደለ ማልፈው አላህን ራሱ ሰደቡት ማለት ነው አላህ ዓለምን ሲፈጥር ያው ተንተና ተጁማ ተቀዳሚ ጀምሮ በስራ ላይ ተጠምዶ ቆይቶ በመጨረሻ በስድስተኛው ቀን ጨረሰ ዓለምን ልክ ቁርአን ሲተት ይላል በስድስተኛው በሰባተኛው ቀን ደክሞ ስለነበረ አሽራ ተዘልሎ ተኝቷል ይላል ሱብሃንአላህ ይሄ ሁሉ እንግዲህ ከነሱ ነው የመጣው ፍጡርን ቢጨፈጭፉ ምን ያስገርማል አላህን ራሱ በቀጥታ ቢያገኙት እኮ አይመሩትም ተዳፍረዋል ደግነት ሱብሃንአላህ وقالوا لا يدخل الجنه الا من كان هودا او نصارى ይላል ይሁድና ታልሆነ ካንተ ሰው የፈለከውን በተፈጋ በጭንቅላት ቆማ ብትሰግድ እንኳን ጀነት አትገባም ተስፋህን ቁረጥ ይላል ማለት ነው ጀነት በቁልፉ በእነሱ እጅ እንደሆነ አድርገው ማለት ነው لا يدخل الجنه الا من كان هودا او نصارى نحن ابناء الله نعبد نحن ابناء الله واحباؤه سبحان يقول جرام يسروا احباء الله ናቸው ያላህ ወዳጅ ነን ያላህ ልጆች ነን እኛ
ማንም ሊወዳደረን አይችልም ይለዋል ማለት ያን እንግዲህ የሚያይና የሚሰማ ሰው ስለነሱ ማን ጀርባቸውን ካላወቀ ወናት ይመስለዋል ማለት ነው አላህ ለፈተና እንግዲህ ይሰጣቸዋል ፍርሷ እድል ይሰጣቸዋል ተወሰነ ጊዜ አድገው ከፍ ብለው በዛው ላይ ጉራቸውን ሲነዙ እውነትም እነዚህ ሰዎች ይላል ማያቀሰው አይደለም አላወቃቸዋቸውም እና እንደዚህ ናቸው እነሱ ጀርባቸውን ወቁ ይላል ማለት ነው قالوا يدخلوا الجنة إلا من كان هودا أو نصارى لذا أخذهم الله ስለዚህ አላህ Subhanahu Wa Ta'ala በእነሱ ላይ ብዙ አሰቃቂ የሆነ እርምጃ ነው የወሰደው ለምሳሌ ከአሰቃቂ እርምጃዎች ናሱማቸው አያርማቸውም እንጂ ምን አድርጋቸዋል ማሰኻውም ቂረደተ ወኸናዚር ይሄ በአለም ለማንም አልተደረገም ከሰውነት በቀጥታ ወደ አሳማነት ወደ ዝንጀሮነት የተለወጡት ለምንድን ነው በጀሪማቸው ነው አላህ ጋር በሚፈጥሩት አተካራ እና ተጋድሮ አላህ Subhanahu Wa Ta'ala ይቀጡ ቅጣት መግደል እኮ ቀላል ነገር ነው ሰው የነበረው ሰው ያይኑ ያየ ወደ ዝንጀሮነት ወደ አሳማነት ተለውጠዋል ይሄ በቁርአን በግልጽ የሚነገረው ነው የነሱ ኪታቦች ራሳቸው ይገልጻሉ ይሄንን ማለት ነው ይሄ ሁሉ ያደረጋቸው እንኳን አይገባቸውም አያርማቸውም ይሄ ነገር በዛውንስ እስቲ እንደው ብሎ ትንሽ ሰው አይመለስም እና لعنه الله على لسان داود وعيسى ابن مريم ይላል በነብዩላህ ዳውድና በኢሳ ኢብኑ መርየም ሁለቱ ታዋቂ ፈርጥ የሆኑ ነብዮች ናቸው ሁለቱን ድረግማቸው አድርጎ አላህ አጉዛቸው በነብያት የተረገሙ ናቸው በነብያ እንደበት የተረገሙ የተወገዙ ናቸው ይሄ ሁሉ ይያለና ኢንሻአላህ المختار ይልሃል ማለት ነው ولم يفعل ذلك في غيرهم እና ይሄ ሰውን ከሰውነት ቅርጽ አውጥቶ ወደ ዝንጀሮነት ወደ አሳማነት የተቀየረ ህዝብ የትም ሀገር የለም ማለት ነው كما ضرب لهم مثلا آخر في تجاوز الحق والبعد عن الخير مثل الذين حملوا التوراة ثم لم يحملوها إلى توراة እንግዲህ ትልቅ ኪታብ ነብዩላህ ሙሳና ሃሩና ማካይነት አወረደላቸው ያንን እንግዲህ ተውራት ለዲናቸውም ለዱንያቸውም የሚበጅ የጠቃሚ ኪታብ ነበር እሱን እንዴት ነው የተጠቀሩበት ከዚህ መጀመሪያ እና ሙሳ ጋር የነበረው የተወሰኑ ተጠቅመውበታል ከዛ ትንሽ ዝቅ ሲል ግን ተውልዱ ምን አደረጉት ከመተል ሒማር አላህ Subhanahu Wa Ta'ala በምሳሌ ገለጣቸው እንዳህያ ናቸው ስላልተጠቀሙበት አዎ ኪታቡን እንግዲህ ኪታቡ ጋር ያላቸውን አላቃ ግንኙነት ሲገልጠው አህለል ኪታብን እያሉ ይቆፈሳሉ ይደነፉበታል ተውራት ግን አህለል ኪታቡን ምን ያህል ነው በስራ ላይ ያዋልከው ምን ያህል ነው የተጠቀምክበት ሲባል ከመተል ሒማር አለ እንዳህያ ነው አህያ ኪታብ ተጭኖ የሚሄድ አህያ ኪታብ ኩንታል ቀርቀበህ ጭነው የሚሄድ አህያ ያንን ኪታብ ስለተሸከመ የሚያገኘው ጥቅም አለ ጉዳት እንጂ ጥቅም አያገኝም ጉዳቱ ምንድነው ኪታቡ በጣም ከባድ ነው ያንን ቀርቀበህ በግራና በቀኝ ጭነው ያቃሰተ ነው የሚሄደው ሲደክመው ሲረበው ግን ያን ነገር ሊበላው ይችላል አንተ ማን ድርቆ ወይ ምናምን እንደገለባ ምናምን ነገር ብትጭነው እኮ ያ ሲደክመው መዘዝ አርገህ ሰጠውና ይበላል ይተቀዋል እየተጠቀመ ነው የሚጫነው ማለት ነው ኪታብ የተጫነ ሰው ኪታብ አውጥተህ ሰጠው ምን ያደርገዋል አህያ ምንም አያደርገው ግን በሸክሙ ጀርባ ውስጥ የሚመለጥ ድረስ ያቃሰተ ነው የሚሄደው ስለዚህ እንደዛ ናቸው አለ በኪታቡ ምንም አልተጠቀሙ ተጎዱ ህጃ አለህም ያ አህያ በሸክሙ እንደሚጎዳ እነሱ በሸክሙ ተጎዱ እንጂ አልተጠቀሙ ይላል ማለት ነው ይሄን ሁሉ እንግዲህ አላህ Subhanahu Wa Ta'ala ሚስጥራቸውን እየተናገረ እነሱ ግን አሁንም አያርማቸውም ተመልሰው ወደ ጥፋት አሁንም ተመልሰው ወደ ጥፋት ነው ያን በጥፋት ላይ ተከተሉ ድረስ ደግሞ አሁንም አያልቀብኝም እኔም ቀጥላለሁኝ ይላል አላህ Subhanahu Wa Ta'ala عسى ربكم أن يرحمكم وإن عدتم عدنا إلى ይሄ ነው እና ጌታችሁ ተስፋ ይደረጋል አየርሐመኩም ብዙ ጥፋታችሁ እንኳን ከባድ ቢሆንም ያዝንላችሁ ተስፋ ይደረጋል አላህ ረህሙር ረሂም ነው ጥፋተኞች ከጥፋት ተተመለሱ ይቀበላል አሁንም ቢሆን ደጋግመህ እንኳን ብታጠፋ ስትመለስ ከልብህ ተተመለስክ ይቀበላል አሁንም ይሄ ሁሉ ጀራይም እየሰራችሁ አራውንስ በቃን እንግዲህ ካሁን በኋላ ወደ ኸይር እንመለስ ካላችሁ በራ ይዘጋባችሁ አላህ ይቀበላችሁ ትመለስላችኋል ይላል ወይን ዑድቱም ዑድና ግን ወደዛችሁ ወደ ለመዳችሁ ተንኮል ወደ ጥፋታችሁ
ወደ ውድመታችሁ ተተመለሳችሁ እኛም እንመለስላችኋለን እናመጣላችኋለን ይላል ያው እና ወይደና መጣላቸው ማለት ነው የሚቀጠቅጥ እንግዲህ ሁሉ ነገር የዓለም ቴክኖሎጂ ያፈራው መሳሪያ ሁሉ ታጥቀናል ማንም አይነካንም እንኳን አረብ ቀርቶ እያሉ የነበሩ ሰዎች አሁን ያው ያርበደብዳቸዋል ያአላህ ውሳኔ እኮ ነው ያአላህ መልእክት እንጂ እንዳይጥ ጉድጓድ ውስጥ ያለ ግለሰቦች ናቸው አሁን እንግዲህ ያንቆጣቆጣቸው ያሉት እና ይሄ የአላህ Subhanahu Wa Ta'ala ዋዕድ ነው ገና ሳይሆንም እኛ ሳንፈጠርም ሳናቀም አላህ የነሱን ደባ አጋልጦ እንደዚህ ያጠፋሉ እንደ አይነት ደግሞ ምላሽ ሰጣቸዋል እያለ ተናግሮ ነበር ያ ያለው ነገር ነው እየሆነ ያለው ማለት ነው ለኛ አዲስ አይሆንም ስለዚህ ወንዑቱም ዑድና መፍቱህ ነው ቅድም እንዳልነው እናንተ በጥፋታችሁ ከተመለሳችሁ እኛም እናንተን በመቅጣት ላይ እንመልሰን እንመጣለን ይላል ይሄ እንግዲህ ለነሱ ቀጥታ ሙባሸረተን ተነግሯቸዋል ሌላውም ደግሞ የነሱን ፈለግ የተከተለ ያው የነሱ ተከትላ ነው ይደርሰዋል እሱ ማለት ነው እነሱን አገልጋይ የሆነ የነሱ እንትን አህያ ሆኖ የሚነዳውን ትልቅ ነን የሚሉት ሁሉ አህያ ነን የሚሉት ሁሉ እነሱ ናቸው የሚነዷቸው እኮ በሉቢ ስለዚህ ታገኛለህ እያለ ነው አላህ Subhanahu Wa Ta'ala እነሱ አሁን በእነሱ ብቻ አይደለም በአለም ላይ ነው መዘዝ እያመጡ ያሉት ከጀርባቸው ያለውን እንግዲህ አሁን አለ የተባለው ኃይል ሁሉ ኢላ መርሐም አላህ በተለይ ምዕራባውያን ከነሱ ጀርባ ነው እያጨበጨቡ ያሉት ይሄን ሁሉ የሚያስጨበጭቡት አሁን በአንድ ወር ውስጥ ከ10,000 በላይ ንጹሃን ተገደለ በእነሱ ይሄ ደም እንግዲህ ማን ነው ተጠያቂው ተባባሪው መናሳቸው በአንድ ወር ውስጥ መተው ራሳቸው በፕሬዝዳንት ደረጃ ሳይቀር አንዴ ሁለት ጊዜ መተው እሰየው ጥሩ አድርጋቸዋል ቀጥሉበት ከጎናችሁ ነን እያለ በአለም ፊት ምንም ሳያፈር ይናገራል ጥሩ ነው አንተ እሱ ላይ የሚመጣው ላንተም ይደርሳል ማለት ነው አርፋ ቤት አትቀመጥም ቢያንስ ዝም አትልም አሁን ህዝቡ ተሽሮ ግንዛቤ የሌለው ቀውጥ እያደረገ ነው አሜሪካ ላይ ራሱ አውሮፓ እጃቸውን ሰብስቡ እያለ ይጮህባቸው ነው አግራ ተገብተዋል እነሱ ለምርጫ ግባት ሊያረጉት ነበር ሎቢዎቹ ታልፈቀዱ ስለማይመረጡ ያቺን ወለታ አድርጎ ሊመረጡበት እኮ ነው አሁን ሱብሃንአላህ አሁን ግን ያዝ ተቆጥቷል ራሱ ያሳባቸው ራሱ እየተበላሸባቸው ነው እና ይሄ የአላህ ጉዳይ ነውና የእንትናን የበነ እስራኤልን ጉዳይ የፍልስጤምን ጉዳይ ሰዎች እንደቀላል አድርገው ቢተውት አይተው አላህ ቃል ገብቷል ቢተውት አይተው መጨረሻ ሰው እኮ ተናሲ ሆኖ አዳክመው በቃ አጀንዳው እንዲረሳ አድርገው ነበር ግን እንደ አዲስ አሁን በአለም ላይ እንደሱ አጀንዳ የገነነ ነገር አለ ሁሉ በየቤቱ ተደቂቅ እስተሊቅ ስለ ፍልስጤም ባይወራ የለም በአሁኑ ጊዜ ለምን የአላህ አጀንዳ ስለሆነ ሲፈልግ ያነሳዋል በቃ ሲፈልግና ይሄንን ማወቅ አለብንና ግንዛቤ ሲኖረን ቢያንስ እኛ የዋሆቹ ማን ትክክለኛ ማን እነዚህ ምድር ላይ ያሉ ክፋተኞችና ጥፋተኞች ጥጋበኞች ለራሳቸው ጥቅም ሲሉ ነው አረቦችን ለማመሰቃቀል ለማመሳሪያ አድርገው ይጠቀሙባቸው ነው እንጂ እውነትም ወደዋቸው አይደለም ደግሞ ደባቸውን ያውቃሉ ፈረንጆቹ ጀርመን ላይ ያን ሁሉ 6 ሚሊዮን አይደለም ጠፍጥፈው ያወጣቸው ስለዚህ በብቻ ነው ወደ እነሱ ወዳጅ ሆኑት ግን ለጥቅማቸው ግባት ሲሉ ነው አረብ ዓለምን እስላምን ለማንበርከክ መጠቀም ያለ ማድረግ ነው እንትን የሚሉት ያን ያላወቅነው ውሃዎች ማሻአላህ ይላል የሚገርመው ያን ሁሉ ጀርማ እየሰሩ ለምን አያጠፋቸውም ብዙ የጠፉ ህዝቦች አሉ እኮ በታሪክ እና አድ እና ሰሙድ እና ቆሞሎ ታንደርገት በማአት ወርዶባቸው የጠፉ አሉ እንደዛ ለምን አያደርጋቸውም ያላህ ህክማ አያጠፋቸውም ያመነምናቸዋል ይደቁሳቸዋል ከዛ ዝም ይላቸውና ደግሞ እንደገና እንዲያቆጠቁጡ ያደርጋቸዋል ማለት ነው ይሄ ያላህ ህክማ ነው እንግዲህ እንዲጠፋ አልፈለገም ለፊትና ነው የተፈጠሩት በመጨረሻ ራሱ ደጃልን አጅበው እኮ እነሱ ናቸው ደጃል ሰራዊት እኮ እነሱ ናቸው አሁንም እንደገና አላቸው እድል ማለት ነው መልሰው ፈሳድን በአለም ደረጃ አና ረብኩም አላ የሚል ደግሞ ጥጋበኛ ሲመጣ ከሱ ጋር ይወግናሉ ለምን ለስውር አላማቸው ሲሉ ማለት ነው እና ይሄ የነሱ ባህሪ ነውና ስለዚህ ሳናቅ ብዙዎቻችን እነሱን ማወደስና ማመጎስ ተተን ወንድሞቻችን ወገኖቻችን ሙእሚኖቹ ያላግባብ ሀገራቸውን ተቀምጠው በስደት ይሄው ስንት ትውልድ 70 አመት ሙሉ እስራኤላውያን ታገሩ ተነቅሎ ስንት ሚሊዮን ህዝብ በሸታት በአለም ተበትኖ ይኖራል ማለት ነው እነሱ ደግሞ
ባለ ሀገር ባለ ንብረቱ ነው ይኖራሉ እንደፈለጉ እየጨፈጨፉ እንደ አይነቶችን ግፈኞች መደገፍ ማለት ጥፋት ነው ራሱ እና አላህ ያወገሳቸው እኛ ደግሞ አቅም እንኳን ባይኖረን ቢያንስ እነዚህ ሰው ተበድለዋል ተዘልመዋል ተኛውን ተዓለም الاسلام እኮ ፈረንጅ እየተሻለ ነው ፈረንጅ በሰልፍ እየወጣ ነው እኮ በያገሩ የሚገርመው እንግዲህ ያው ወትሮም የሚጠላ የነበረው እስራኤል እንዳውም ሲያነግዝ የነበረው አሁንስ አበዛችሁ ይያሉ ነው ኢንሳንያ ይዟቸው ሰው አሁንስ አበዛችሁ ሰባዊነት እናንተ አርፋችሁ ተቀመጡ የኛ ባለስልጣኖች ይያሉ ነው በግልጽ ሱብሃን ባይደናው በቀደም ሰልፍ ሲወጡበት አሳምናለሁ ብሎ ወላሂ አፈስርስራ ለሚለውን አጣ አለ ሴት ልጅ ተነስታ ተንቀለቀለችበት አንተ ምንድነው እንደዚህ ያደርግ ወጭብጨባ በሙሉት አፍተ ያይዞ ቁጫለ ህዝቡ በሙሉ የነሱ ተቃዋሚ ነው ነገር ግን ያው ከላይ ያሉት እንትኖች ናቸው እነሱን የሚደግፉት ያአላህ Subhanahu Wa Ta'ala ወዕድን ኢንሻአላህ ህዝቡ ወደ ተፈጥሮ አስተሳሰብ ብዙ ስላላረቀ አሁን አበዙት ማለት ጀመረ እስካሁን አለቆቻቸውን አምነው አይጥሩ አርጋቸዋል ይያሉ ነበር አሁንማ ታው አቁማሉ ግን ነዛጭ ግላተ የተንኮሉ ተካፋይ የሆኑት አሁንም ሊመለሱ አልቻሉ ፍራት ሲይዛቸው አይደል እንዴ ዛሬ ሲያወግዙ ነው ሲያወድሱ ነው እንደገና አሁን ናግራ ገብተዋል እና አሁን እኛ ቢያንስ ወንድሞ ዛሊም ጋር መቆም የለበትም በሐሳብ እንኳን ቢሆን ከተበደለ ጋር ነው እንጂ ሰው መቆም ያለበት ተበዳይ ጋር ተገፈኞች ጋር መቆም ካፊር እንኳን ቢሆን ማንም ቢሆን ነው ሰው እንደ ሰው ሲበደል ሰው እንደ ሰው ሲጠፋ አባሳ ሲወርድበት ለምን የማይል ሰው ነው እንዴ አቅል እኮ የለውም ማለት ነው አእምሮ ያለው ሰው ያስባል ይመዝናል ስለዚህ እንደ ሰዎች አስበን ብንችል ጸሎት እንኳን ማድረግ አለብን እንጂ ዝም ብለን ማጨብጨብ አይገባንም ነው ጀዛኩሙላህ ኸይራን ኡስታዝ ክሮን አፍሪካ ቲቪ ተመልካቾቻችን እነዚህ በሱረቱ ዲስራ አንቀጾች ዙሪያና ይሁዶች ምን ነበሩ ምን አደረጉ በምን አለፉ አሁንስ ምን እየሰሩ ነው የሚለውን በሼኻችን ማብራሪያ ተደርጎለታል ጀዛኩሙላህ ኸይራን ሼኻችን ከዚህ ትምህርት በመውሰድ መጨረሻ ላይ የሰጡንን ምክር ደግሞ በመያዝ ለነዚህ ለፊሊስጤም ወንድሞቻችን የሙስሊም ወንድሞቻችን ናቸው በእምነት የምንገናኝ ምንም እንኳን በአንድ አባት በአንድ እናት ባንወለድ እንኳን በእምነት አንድ ይሆን ወንድሞቻችን እንደመሆናቸው መጠን ኡስታዝ የመከሩን ምክር ዱዓ በማድረግ ለነሱ አላህ እንዲነስራቸው በመነየት ሰደቃ በመስጠትና በተለያዩ በማንኛውም መንገድ በሐሳብ እንኳን ከነሱ ጋር በመሆን ይህን የመስራት የአንድ ሙእሚን ግዴታችን ነው አላህ Subhanahu Wa Ta'ala ነስሩን ያምጣላችሁ ኡስታዝ በዱዓ ለነሱ በማድረግ እናጠናቀው ፕሮግራማችን بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم اللهم انصرنا وانصر بنا الإسلام اللهم انصرنا وانصر بنا الإسلام ذا الجلال والإكرام اللهم انصر إخواننا في فلسطين اللهم انصر إخواننا في غزة رب العزة انصر أهل غزة رب العزة انصر أهل غزة رب العزة انصر أهل غزة انصرهم وانصر بهم الإسلام ذا الجلال والإكرام اللهم انصرهم وانصر بهم الإسلام ذا الجلال والإكرام يتبدلوا تنقفين አላህ እንዲረዳቸው እንጠይቃለን የተበደዎችን ግፈኞችን ደግሞ የእጃቸውን እንዲሰጣቸው አላህ Subhanahu Wa Ta'ala ዙልምን አይወድም حرمت الظلم على نفسي فلا تظالموا እና በደልን ግፍን እኔ ራሴ በራሴ እርማርክ ያለሁኝ ማን አለብኝ ብዬ እኔ እንኳን ያላግባብ ሰው ህዝብን አልጨፈጭፍም ይላል አላህ Subhanahu Wa Ta'ala ለራሴ ያልፈቀድኩትን ለማንም አልፈቅድም ስለዚህ ግፈኞችን እንድናወግዝ ነው አላህ የሚያዘን ይሄንን እንግዲህ ባለማወቅ ዳውም ግፈኞችን እንድናወድስ እንድናመጉስ እንደግፍ እየተደረገ ነው በፕሮፓጋንዳ ማለት ነው ይሄ ተሆነ ልክ የዛ የጥፋተኞቹ ተባባሪ ነው ምን ሆነውና في الدنيا والآخرة የተገፋን ሰው ሁሉ ጊዜ መርዳት አለብን ገፊዎችን ደግሞ ማውገዝ መቻል አለብን ለምን ቢያንስ አንተ ምን አልክ ይልሃል ነገ አላህ ምን ይልሃል ግፈኞች የሰው ልጅ ያላግባብ ሲጨፈጭፉ የት ነበርክ አንተ ምን አልክ ቢያንስ እንኳን አንተ ግፈኛ ማለት አቃተህ ሲባል ምን መልሳለህ ስለዚህ اللهم انصر اهل غزه رب العزه انصر اهل غزه ማለት አለብን ሁሉ ጊዜ رب العزه انصر بهم الاسلام ምናልባትም የነሱ ትግል የነሱ ውጤት ለሌላውም ለእስላሙ ዓለም ሊጠቅመው ይችላል ምክንያቱም አንድ ሃይባይ ስለጠፋ ነው እንደዚህ ሚናዩበት አይደለም ስለዚህ አሁን ልክ ያሳያቸው ነው ያለው ይሄን ነገር አላህ ጥሩ ውጤት ላይ ቢያደርሳቸው ነገ ለዓለም الاسلام ዋቢ አላህ ባይ ኃይል ሊመጣ ስለሚችል እኛ ግፈኞችን ማውገዝ አለብን
የተበደሉትን የተገፉትን ደግሞ አላህ ይርዳቸው ማለት አለብን ሌላ አቅም ቢኖርም ኑሮ ሌላም አገልግሎት መስጠት ይጠበቅብን ነበር ካልሆነ ግን ቢያንስ ዱዓ ማድረግ አለብን اللهم انصر اهل غزه اللهم انصر اهل غزه رب العزه انصر اهل غزه رب العزه انصر اهل غزه رب العزه انصر اهل غزه وانصر بهم الاسلام يا ذا الجلال والاكرام وانصر بهم الاسلام يا ذا الجلال والاكرام وانصر بهم الاسلام يا ذا الجلال والاكرام امين وسلام على المرسلين والحمد لله رب العالمين اللهم صل على محمد ክቡራን አፍሪካ ቲቪ ተመልካቾቻችን የዛሬው ፕሮግራማችን ይህ በዚህ ይጠናቀቃል ወሰላሙ አለይኩም ወራህመቱላሂ ወበረካቱ